አርእስተ ዜና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በትግራይ ተፈናቃዮች ጉዳይ ጊዜ የማይሰጠውና አስቸኳይ መፍትሄ የሚያስፈልገው ነው አሉ። የአፍሪካ ሰብአዊ መብቶች ኮሚሽን በትግራይ በተካሄደው ጦርነት የተፈጸሙ የሰብአዊ መብት ጥሰቶች አስመልክቶ የቀረቡ ክሶችን አደመጠ። ሐማስ ታጋቾችን ለቆ ትጥቅ የሚፈታ ከሆነ በጋዛ የሚካሄደው ዘመቻ እንደሚቆም ኔታንያሁ አስታወቁ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በትግራይ የተፈናቃዮች ጉዳይ ጊዜ የማይሰጠውና አስቸኳይ መፍትሄ የሚያስፈልገው በመሆኑ ወደ ቀያቸው ለመመለስ ትኩረት ሰጥተው እንደሚሰሩ ገለጹ። አምባሳደሩ በሽረ እንዳስላሴ በመጠለያ ጣቢያዎች በስቃይና በመከራ ተጠልለው የሚገኙ ተፈናቃዮችን የጎበኙ ሲሆን በተፈናቃዮቹ ተዛዙረው ባዩት ነገር ማዘናቸውና የፕሪቶሪያው ስምምነት በሙሉነት እንዲፈጸም ከሚመለከታቸው አካላት ጋር እንደሚወያዩም ገልጸዋል። ታደሰ ልጅ ዓለም ጉብኝቱ ተመልክቶታል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋም በሽረ እንዳስላሴ ፍረ ስውዓት ትምህርት ቤት ማይዱምና በሌሎች መጠለያ ጣቢያዎች በስቃይና በመከራ ተጠልለው የሚገኙ ተፈናቃይ ወገኖች ጉብኝት አካሂደዋል። ተፈናቃዮቹ ጉዳይ ጊዜ የማይሰጠው አስቸኳይ መፍትሄ የሚያስፈልገው ስለሆነ ወደ ቀያቸው ለመመለስ በጊዜ ለመንፈስ እሰራለሁ ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገልጸዋል። ኤርቪን ማሲንጋ በተፈናቃዮቹ ላይ ባዩት አስከፊ ሕይወት በጣም እንዳዘኑና ወደ ቀያቸው እንዲመለሱ ብሎም የፕሪቶሪያው ስምምነት በሙሉነት እንዲፈጸም እንደሚሰሩም ገልጸዋል። የትግራይ ላላው ግዛት በውል መሰረት ተረጋግጦም አደጋ ላይ ወድቆ የሚገኘው ተፈናቃይ ወደ ቤቱ ሊመለስ ይገባል ሲሉ በሽረ እንዳስላሴ ፍረ ስውዓት ትምህርት ቤት ማይዱምና በሌሎች መጠለያ ጣቢያዎች በስቃይና በመከራ ተጠልለው የሚገኙ ተፈናቃይ ወገኖች ጠይቀዋል። ከተለያዩ አካባቢዎች ተፈናቅለው በመጠለያ ጣቢያ ተጠልለው የሚገኙ ወገኖች በሰብአዊ እርዳታና በመድኃኒት ጦት ምክንያት ለተለያዩ በሽታና ሞት እየተጋለጡ እንደሆነም ይገልጻሉ። ተፈናቃዮቹ አያይዞም ለ6 ወራት እንዲያገለግል ታስቦ የተሰራልን የመጠለያ ሸራ ተቀዳዶና ተበጣጥሶ 5ኛ ዓመቱን ይዞ ይገኛል ያሉ ሲሆን አሁንም ከባድ ዝናብ በመጣሉ ምክንያት የተፈናቃዮች መጠለያ ጣቢያ እየፈራረሰ መሆኑን ለአምባሳደር ኤርቪን ማሲንጋም እና ለልዑካን ቡድኑ አስረድተዋል። ስለዚህ ይህን ችግር በመረዳት ወደ መደበኛ ህይወታችን ልትመልሱን ይገባል ሲሉም አክለዋል። አብረግረግን አብጭቃን 5 ዓመት ሙሉ እዚያን መቅማጥና በሰላምና ዓድና ክንምለስ በኬንዳው በጭቃና በጎርፍ ላይ ሆነን ለጊዜያዊነት በተሰራው ኬንዳ ለ5 ዓመት በአስቸጋሪ ሁኔታ ኑረናል። አሁን ደህንነታችንና ዋስትናችን ተጠብቆ ወደ ቀያችን እንድንመለስ ነው በአጽንኦት የምጠይቀው። በመጪው ክረምት እዚህ ከከረምን የሚተርፍ ሰው አይኖርም። በረሃብ በበሽታ በችግርና መከራ እየተጎሳቆለ ማህበረሰብ ነው ያለው። ምግብ መድኃኒትም ሆነ ውሃ በሌለበት በአስከፊ ሁኔታ ላይ ነው ያለ ነው። በአስቸኳይ ወደ ቀያችን መልሱን ብዬ ነው የምጠይቀው። ብዙ የፌስቱላ ታማሚ የሆኑ ሴቶች አሉን። በሚያሳዝን ሁኔታ በእያንዳንዱ ቀን እናቶች እንደቀበርን ነው። በችግርና መከራ ውስጥ ነው ያለ ነው። ሌሊት በብርድ ቀንን በፀሐይ ባረጀና በተቀዳደደ ኬንዳ በዛ ላይ የሚበላና የሚጠጣ በሌለበት እዚህ በከፍተኛ ችግር ነው ያለ ነው። የዓለም ማህበረሰብ ይመልከተን ነው የምለው። ከመንግስት ጋር ተረዳድተው ወደ ቀያችን እንዲመልሱን ነው እኔ የምጠይቀው። ከዚህ ችግርና መከራ ተላቀን በቀያችን ሰርተን ጥረን ግረን መኖር ነው የምንፈልገው። ወርሂ ሰብና እንዳተቀነሰ ይዝኸይር ዘሎ በየወሩ ህዝባችን እንደ ቅጠል እየረገፈ ነው ያለው። የሚመጣው እርዳታም ለሁሉ አይዳረስም። እኛ በአጽንኦት የምንጠይቀው ግን እባካችሁ በስምምነቱ መሰረት ወደ ቀያችን መልሱን። ይህንን ህዝብ ታደጉት። እባካችሁ ወደ ቤታችን መልሱን ነው የምንለው። አምባሳደር ኤርቪን ማሲንጋ በበኩላቸው የተፈናቃዮች ጉዳይ ጊዜ የማይሰጠው አስቸኳይ መፍትሄ የሚያስፈልገው ስለሆነ ወደ ቀያቸው ለመመለስ በጊዜ ለመንፈስ እንሰራለን ሲሉ ገልጸዋል። የአሜሪካ አምባሳደር በኢትዮጵያ ኤርቪን ማሲንጋ ከተፈናቃዮቹ ጋር የተገናኙ ሲሆን በተፈናቃዮቹ ላይ ያየው አስከፊ ሕይወት በጣም እንዳዘኑና ወደ ቀያቸው እንዲመለሱ ብሎም የፕሪቶሪያው ስምምነት በሙሉነት እንዲፈጸም እንደሚሰሩም ገልጸዋል። ማሲንጋ አክለውም ተፈናቃዮቹ እየኖሩት ያሉ ኑሮ በጣም አስከፊ እንደሆነና የሰው ልጅ ሊኖረው የማይገባ ሕይወት እየኖሩ እንደሆነ ለሀገራቸው መንግስትና
ለመንግስትና ለፌዴራል መንግስት እንደሚያስረዱና ተፈናቃዮቹ ወደ ቀያቸው እንዲመለሱ አበክረው እንደሚሰሩ ለተፈናቃዮቹ ገልጸውላቸዋል። ተፈናቃዮቹ በከፍተኛ ስቃይና መከራ ላይ ነው ያሉት። ስለዚህም አስቸኳይ መፍትሄ ለማፈላለግ በትኩረት እንሰራበታለን ብለዋል። የአሜሪካ መንግስትም የሚያደርገው ድጋፍ አጠናክሮ እንደሚቀጥል አምባሳደሩ ጠቁመዋል። ኤርቪን ማሲንጋ የፕሪቶሪያው ስምምነት አንዱ አካል የሆነ የተፈናቃዮች ጉዳይ ወደ ቀያቸው እንዲመለሱ ቅድሚያ በመስጠትና ስምምነቱ ሙሉ በሙሉ እንዲተገበር ከትግራይ ጊዜያዊ አስተዳደር አመራሮችና ከትግራይ ሰራዊት ከፍተኛ አመራሮች ጋርም ተወያይተዋል። seeing displaced people here in Tigray, here in Shire. በሽረ ከተማ ተገኝተን ከትግራይ ጊዜያዊ አስተዳደር አመራሮችና ከትግራይ ሰራዊት ከፍተኛ አመራሮች በተለያዩ ጉዳዮች ላይ ተወያይተናል። ለረጅም ጊዜ በስቃይና መከራ የሚኖሩ ከመኖሪያ ቀያቸው የተፈናቀሉ ህዝብ ለመታዘብ ችያለሁ። ይህ ካርቶን ዘይት ለእያንዳንዱ ሰው ህይወት ዘርቷል። በዚህ መሰረትም ከበጎ አድራጎት ተቋማት ጋር በመተባበር በትግራይ የመሰረተ ልማት ስራዎች የማሟላት ስራዎች እንሰራለን። አሜሪካ በትግራይ ያሉ ችግሮችን ለመፍታት በትኩረት እየተከታተለች እንደሆነችና የመፍትሄው አካል ለመሆንም ትሰራለች። ትናንትና ዛሬ በሽረና አካባቢዋ ተዘዋውሬ ለመታዘብ የቻልኩት በተፈናቃዮች ላይ ያለው አስከፊ ህይወት እየኖሩት ያለው ኑሮ በጣም አሳዛኝና የሰው ልጅ ሊኖረው የማይገባ ህይወት እየኖሩ እንደሆነ ነው የታዘብኩት። ስለዚህም ተፈናቃዮች በአስቸኳይና በጊዜ የለም መንፈስ ወደ ቀያቸው መመለስ አስፈላጊ መሆኑን ተረድቻለሁ። ጉዳዩ አስቸኳይ መፍትሄ የሚያስፈልገው ስለሆነም በትግራይ እንሰራለን። የፕሪቶሪያው ስምምነት ሙሉ በሙሉ እንዲፈጸም አሜሪካ ድጋፏን አጠናክራ ትቀጥላለች። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ ማንኤል አሰፋ በበኩላቸው ከአምባሳደር ኤርቪን ማሲንጋና ከልኡካን ቡድኑ ጋር የተደረገው ውይይት ዋና ትኩረታችን በተፈናቃዮች መመለስ ያተኮረ ነው ብለዋል። ተፈናቃዮቹን የመመለስ ጉዳይ ለነገ የማይባል ጉዳይ ነው ያሉት አቶ ማንኤል ስለዚህም ተፈናቃዮቹ የመመለስ ጉዳይ ላይ እንደ ጊዜያዊ አስተዳደር በትኩረት እንሰራለን ብለዋል። ተፈናቃዮቹ እስኪመለሱ ግን መሰረታዊ የሰብአዊ እርዳታ እጥረት እንዳለና በዚህ ምክንያትም ተፈናቃዩ የሞተ በመሆኑ መፍትሄ እንዲበጅለት ለልኡካኑ አሳስበዋል። እትቀንድ መፍትሄ ናይዝ ጉዳይ ዚ ና ቦታኻ መመላስ ምዃኑ አስሚርናሉለና ከ1 ሚሊዮን በላይ ተፈናቃዮች በልመና መልክ በሚገኝ ድጋፍ ከማኖር እነዚህ 1 ሚሊዮን አርሶ አደሮችና ነጋዴዎች እያረሱና እየነገዱ ወደሚኖሩበት ቀያቸው መልሶ ማኖር ነው የሚቀለው። ስለዚህ ዋነኛ መፍትሄውም የዚህ ጉዳይ ወደ ቀያቸው መመለስ በመሆኑ አስምረንበታል። ተፈናቃዮች ወደ ቀያቸው እስኪመለሱም የሰብአዊ እርዳታ ድጋፎች ያስፈልጓቸዋል። ከ2.5 ሚሊዮን በላይ ህዝብም በተለያዩ ተፈጥሯዊና ሰው ሰራሽ አደጋዎች የሰብአዊ ድጋፍ ጠባቂ ሆኗል። ስለዚህ አሁንም እያገኘ ያለው ድጋፍ 50% ብቻ ነው። ይህን ችግር በመረዳትም አስቸኳይ የህይወት አድን ድጋፍ እንዲደረግ ጥሪ አቀርባለሁ። የአፍሪካ የሰብአዊ መብቶች ኮሚሽን በትግራይ በተካሄደው ጦርነት የተፈጸሙ የሰብአዊ መብት ጥሰቶች አስመልክቶ የቀረቡ ክሶችን አድምጧል። በትግራይ ህዝብ ላይ የተፈጸሙ ግፎች ፍትህና ተጠያቂነት እንዲረጋገጥ ወሳኝ በመሆኑም ጉዳዩ እንደገና መታየት እንደሚያስፈልገው 3 የአፍሪካ የህግ ድርጅቶች ባወጡት መግለጫ ገልጸዋል። ስለ ሻጎስ ተጨማሪ አለው። ሌጋል አክሽን ወርልድ ዋይድ የፓን አፍሪካ ጠበቆች ማህበርና ዴብ ቮይስ ኤንድ ፕሊምፕተን የተባሉ ለሰብአዊ መብትና ህግ ጥብቅና የቆሙ ተቋማት በትግራይ ያጋጠመውና ድምፅ አልባ ሆኖ እየቀጠለ ያለው ሰፊ የሰብአዊ መብት ጥሰትን አስመልክቶ ባቀረቡት ጥናት የአፍሪካ ሰብአዊ መብት ኮሚሽን ባለፈው አርብ ግንቦት 8 2017 ዓ.ም የተለየ አሰራር ተግብሯል ሲሉ ተቋማቱ ገልጸዋል። ከዚህ በተጨማሪም በአህጉራዊ መድረክ በጠበቆቹ በከፊል በድምፅ የቀረበ ምስክር መሰማቱ ተገልጿል። ኢትዮጵያ በአፍሪካ ሰብአዊ መብት ኮሚሽን ጥቅምት 2015 ዓ.ም የወጣው ጊዜያዊ እርምጃ ልተገብረው አልቻለችም ያለው ኮሚሽኑ ጥቅምት 23 2015 ዓ.ም የሰላም ስምምነት ቢፈረምም የሰብአዊ መብት ጥሰት አልቆመም ያለው መግለጫው የአፍሪካ ሰብአዊ መብት ኮሚሽን በቅርቡ የተጎጂ ድምፅ በመስማት የተያዘው ጉዳይ እንዲቀጥል በወሰነው ውሳኔ መሰረት በሰላማውያን የትግራይ ተወላጆች የተፈጸመውን ከባድ ጅምላዊ ግድያ፣ ጾታዊ ጥቃት፣ ከቀይ ማፈናቀል፣ ረሃብና ለረጅም ጊዜ ቆየ ክበባና ክልከላ የተፈጸሙ ከባድ የሰብአዊ መብት ጥሰቶች በአህጉራዊ መድረክ ላይ እውቅና ማግኘቱ የሚያሳይ መሆኑን ተመላክቷል። ጥቅምት 2015 ዓ.ም በአክሽን ወርልድ ዋይድ የፓን አፍሪካ ጠበቆች ማህበር እንዲሁም ዴቤ ቮይስ እና ፕሊምፕተን ከ2013 እስከ 2015 ዓ.ም በትግራይ የተፈጸሙ ግፎች የሚወክል ክስ መቅረቡን የገለጸው መግለጫው የአህጉራዊ ድርጅቶች ጥረት በህይወት ለቀሩት የትግራይ ተወላጆች ብቻ ሳይሆን ከባድ ስቃይ ለተሸከሙ በሚሊዮን ለሚቆጠሩ የትግራይ ተወላጆች ተስፋ የሚሰጥና በፍርድ ሂደት ወደ
ተጠያቂነት የሚወስድ አስፈላጊ እርምጃ መሆኑን ገልጸዋል። የሌጋል አክሽን ወርልድ ዋይድ ስራ አስፈጻሚ የሆኑት አንቶኒያ መልቬይ የተያዘው ክስ ለኢትዮጵያ ብቻ ሳይሆን ለዓለም ማህበረሰብ ግፎች በዝምታ ሊቀበሩ እንደማይችሉና ከጦርነቱ የዳኑ የትግራይ ተወላጆች እንዲታዩና ተሰሚነት እንዲያገኙ እንዲታመኑ ወንጀለኞች ወደ ፍርድ እንዲቀርቡ ሰብአዊ መብቶች ደጋግመው እንዲረጋገጡ እየሰራን ነው ብለዋል። የፓን አፍሪካ ሎየርስ ዩኒየን ስራ አስኪያጅ ዶናልድ ደያ በበኩላቸው በኢትዮጵያ ብዙ አካባቢዎች ላይ ግጭቶች መፈጠራቸውን እንደታዘቡ ገልጸው ይሁን እንጂ ከ2013 ዓ.ም ጀምሮ በትግራይ የተፈጸመው ግፍ አሰቃቂ ነበር ብለዋል። የዴቤ ቮይስ እና ፕሊምፕተን ድርጅት አባል የሆኑት ክሪስታል ታም እንዳሉት ደግሞ የተጎጂ ተጋሩ ድምጽ ተሰሚነት የሚያገኝበት የህግ አካሄድ እንዲሆን የሚያስችል እድል ሆኖ ትርጉም ያለው ተጠያቂነት ለማረጋገጥ ግን ብዙ ስራዎች እንደሚቀሩ ጠቁመዋል። ዘገባው የሶስቱን ተቋማት ሪፖርት ነው። በትግራይ ክልል ከግንቦት 6 ጀምሮ እስከ ግንቦት 15 2017 ዓ.ም የሚቆይ ሀገራዊ የኩፍኝ ክትባት ዘመቻ እያካሄደ እንደሚገኝ የትግራይ ጤና ቢሮ ገለጸ። ህፃናት የኩፍኝ ክትባት በወቅቱ ካልወሰዱ ለበሽታ ሊጋለጡ እንደሚችሉ በመገንዘብ ወላጆች ልጆቻቸውን በወቅቱ ማስከተብ እንደሚኖርባቸውም ተመላክቷል። አሰፋ ካሳ የትግራይ ጤና ቢሮ እድሜያቸው ከ9 ወር እስከ 5 ዓመት ለሆኑ ህጻናት ከግንቦት 6 እስከ ግንቦት 15 2017 ዓ.ም ባሉ ቀናት የኩፍኝ ክትባት ዘመቻ እያካሄደ እንደሚገኝ ገልጿል። ሀገር አቀፍ ክትባቱን በሁሉም የጤና ተቋማት እየተሰጠ ሲሆን በሽታው በቀላሉ የሚተላለፍና በጨቅላ ህጻናት ላይ የሚበረታ አልፎ አልፎም ለሞት ሊዳርግ የሚችል መሆኑን የጤና ባለሙያዎች ይገልጻሉ። ያነጋገርናቸው ባለሙያዎች እንደሚሉት ወላጆችና አሳዳጊዎች ልጆቻቸውን በማስከተብ ኃላፊነታቸውን መወጣት ይኖርባቸዋል ብለዋል። አሁን እኛ የምንከተው ክትባት ያው ሁሉን አቀፍ ነውና በአገር አቀፍ ነው። ግን ከኛ ከትግራይ ክልል የምንከተው ከ6 ወር ጀምረን እስከ 59 ወር ማለት ለ5 ዓመት 1 ወር የቀረው ማለት ነው። እሱ ነው የምንከተው። የ6 ወር ህፃን ቫይታሚን እንሰጣለን። ከ2 ዓመት እስከ 5 ዓመት ደግሞ ዲዋርሚንግ የሆድ ትላትል መድኃኒት ያልወሰደ ከሆነ እሱን እንሰጣለን ማለት ነው። ከዛ ከ9 ወር እስከ 5 ዓመት ደግሞ ሚዝል ወይ ወለሎችን የሚባል በአማርኛዋ የኩፍኝ ክትባት እንሰጣለን። አሁን ህዝቡ ስለ ክትባት ምንም የግንዛቤ ጥረት የለውም። ለምሳሌ ሄልዝ ኤክስቴንሽን ያው ቤት ለቤት ቅስቀሳ ስለሚያደርግ ትምህርት ስለሚያስተምር ማለት ነው ምንም አይነት የግንዛቤ ክፍተት የለውም። አሁንም ቢሆን ገና ክትባቱ ሳይጀመር ከ10 ቀን በፊት ቅስቀሳ እያደረግን ነበር ቤት ለቤት ማለት ነው። ስለዚህ ሰው ያየሆነ ከአቅማችን በላይ ነው። እንዲያውም መስራት ከምንችለው በላይ ነው የምንሰራ ያለነ። በተለይ ባሁኑ በጣም ህብረተሰቡ በጥሩ እንትን ነው ያለው እየተረዳው ነው ያለው። ምክንያቱም ኩፍኝ ገዳይ ነው፣ አይነ ስውርነት ያመጣል ብዙ ስለሚያመጣ ሄልዝ ኤዱኬሽን ስንሰጥም ስለዚህ እስካሁን ድረስ ህብረተሰቡ እየመጣ በስርዓት እስከ 12 ገብተን እስከ 12 ነው የምንሰራው። እዚህ መጥቶ እያስከተበ ነው። ጥሩ ደረጃ ላይ ነው ያለው ማለት ነው። በመቀለ ከተማ በካሳይ ጤና ጣቢያ ልጆቻቸውን እያስከተቡ ያገኘናቸው ወላጆች በበኩላቸው እየተሰጠ ባለው የክትባት አገልግሎት ደስተኞች መሆናቸው በመግለጽ ዋነኛ የበሽታው መከላከያ መንገድ ክትባት መሆኑን አውቀው ሁሉም ወላጆች ልጆቻቸውን በተገቢ እድሜ ማስከተብ ይኖርባቸዋል ብለዋል። ወላ 6 ዓመት ንያትኒ እና በአግባብ መጽ አካሳይ ጤና ጣቢያ ለክትብ ነራ የ6 ዓመት ልጅ አለኝ። ክትባት በአግባቡ ተከታትዬ እያስከተብኩ ነው ያሳደግኩት። እነዚህ ልጆቼንም ለማስከተብ ነው የመጣሁት። ክትባት ለልጆቻችን ከበሽታ ስለሚከላከል ሁላችን ወላጆች ልጆቻችን ልናስከትባቸው ይገባል። ቀደም ከዚ ከታበት ብዙ ሕጽረት ነይሩ። ባለፉት ዓመታት ክትባት ተቋርጦ ነበር። አሁን በመምጣቱ በጣም ደስ ይላል። ይህ ክትባት ማንኛውን ህፃን ሊከተበው ይገባል። ጤናማ ልጆች እንዲኖሩን ማስከተብ አለብን። የኩፍኝ በሽታ ክትባት በትግራይ በ81 ወረዳዎች በዘመቻ መልክ እየተሰጠ እንዳለም ከትግራይ ጤና ቢሮ መረጃ አመላክቷል። በትግራይ ደቡብ ምስራቃዊ ዞን ሳምረ ወረዳ የሚገኘው ዮሐንስ ኬማ ገዳም በጦርነት የደረሰበት ጉዳት በመጠገን መንግስት ትኩረት እንዲሰጠው የገዳሙ አባቶች ጠየቁ። ገዳሙ ለቱሪዝም መስህብነት እንዲውልም መሰረተ ልማት እንዲሟላለት ተጠይቋል። ለገነት ካሳይ ዘገባ ማዕድ ኃይለ በትግራይ ደቡብ ምስራቃዊ ዞን ሳምረ ወረዳ አዲ አውሶ ቀበሌ የሚገኝ የዮሐንስ ከማ ገዳም በአካባቢው ጥንታዊ ከሚባሉ ገዳሞች አንድ ነው። የዮሐንስ ከማ ገዳም የተመሰረተው በአጼ አምደ ጽዮን በ1001 ዓመተ ምህረት ሲሆን በውስጡ ቅዱሳን መጻሕፍትን ጨምሮ የተለያዩ ለቤተ ክርስቲያኑ የሚያገለግሉ ቁሳቁሶች የያዘ ሲሆን ገዳሙ በጦርነቱ ምክንያት ብዙ ጉዳት እንደደረሰበት በመግለጽ ያለውን ሃይማኖታዊና ታሪካዊ ይዘቱን ሳይለቅ ከትውልድ ወደ ትውልድ እንዲሸጋገር ሁሉም የበኩልን ድርሻ እንዲወጣ የገዳሙ አገልጋዮች ጠይቀዋል። ብዙ ቅርስታት መጻሕፍቲ
ብራናታት አለው። የብራና መጻሕፍት አትራኖስ የሚመስል የዳዊት ማስቀመጫ፣ አርጋኖን፣ ሳዊረስ፣ የሰማዕታት ገደልና ብዙ ቅርሶችን የያዘ ገዳም ነው። ቢሆንም ግን በጦርነቱ ወቅት በከባድ መሳሪያ ይደበደብ ስለነበር ተሰነጣጥቋል፣ ቆርቆሮውም ተበሳስቷል። ስለዚህ ብዙ ጉዳት ስለደረሰበት ልንታደገው ይገባል። አልዎ ዘይ አብዮ ለዮሐንስ ከማ ዘእንበለ አኩስም ቅድም ድሕሪ ጽዮን ማርያም ዘዮሐንስ ከማ ይመሰረቱ። በእድሜ የሚበልጠው የአክሱም ጽዮን ብቻ ነው እንጂ የሚበልጠው የለም። አሁን ላይ ግን ጎርፍ እየገባበት እየተሸረሸረ አስጊ ደረጃ ላይ ደርሰዋል። ስለዚህ ተገቢውን እንክብካቤ አድርገን ልንጠብቀው ይገባል ባይ ነኝ። የዮሐንስ ከማ ገዳም በተፈጥሮና በሰው ሰራሽ ሁነቶች ከደረሰበት ጉዳት በተጨማሪ የመሰረተ ልማት ዝርጋታ ስለሌለው ለቱሪዝም መስህብነት ሊውል አለመቻሉን በመገንዘብ መንግስት በትኩረት ሊሰራበት ይገባል ሲል የሳምረ ወረዳ የቅርስ ጥበቃ ባለሙያ ወጣት ገብረ ኪሮስ ነጋ ይናገራል። መስከረም 11 ዓመታዊ ክብረ በዓሉ ምዃኑ መስከረም የዓመታዊ ክብረ በዓሉ እንደመሆኑ መጠን ከአገር ውስጥም ይሁን ከውጭ ብዙ ጎብኚዎች ይመጣሉ። ቢሆንም ግን መንገዱ አስቸጋሪ ነው። ስለዚህ መንግስት ትኩረት ሊሰጠው ይገባል። ከውጭ ሐማስ በቁጥጥሩ ስር ያሉ ቀሪ እስራኤላውያን ታጋቾችን በመልቀቅ ትጥቅ የሚፈታ ከሆነ በጋዛ ላይ የሚካሄደው ዘመቻ እንደሚቆም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት እስራኤል በጋዛ ላይ ያካሄደችው ባለው ወታደራዊ ዘመቻ ሂደት ላይ ለውጥ እንድታደርግ የምዕራባውያን ሀገራት መሪዎች ማስጠንቀቂያ ካወጡ በኋላ ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የካናዳው ጠቅላይ ሚኒስትር ማርክ ካርኒ እስራኤል በጋዛ ላይ የምታካሄደውን ወታደራዊ ዘመቻ እንድታቆም አሳስበዋል። መሪዎቹ በጋራ ባወጡት መግለጫ ላይ እስራኤል አዲስ የከፈተችውን ዘመቻ ካላቆመች፣ በእርዳታ አቅርቦት ላይ የጣለችውን እቀባ ካላነሳች በምላሹ ጠንከር ያለ እርምጃ እንደሚወስዱ አስጠንቅቀዋል። ይህ ያስቆጣቸው ጠቅላይ ሚኒስትር ኔታንያሁ ለመሪዎቹ በሰጡት ምላሽ ሐማስ ከመደምሰሱ በፊት እስራኤል እያካሄደችው ያለውን ህልውናውን የመከላከል ጦርነት እንድታቆምና የፍልስጤም ሀገር እንዲመሰረት መጠየቅ፣ ሐማስ ለፈጸመው የዘር ማጥፋት ሽልማት መስጠትና ተጨማሪ ጭፍጨፋን መጋበዝ ነው ብለዋል። ጠቅላይ ሚኒስትሩ ጨምረውም ሐማስ የቀሩ ታጋቾችን ከለቀቀ፣ ትጥቁን ከፈታ፣ ጨፍጫፊ መሪዎች ወደ ስደት የሚሄዱ ከሆኑና ጋዛ ከወታደራዊ እንቅስቃሴ ነፃ ከሆነች ጦርነቱ ነገ ሊቆም ይችላል በማለት ከዚህ ያነሰ ነገር እስራኤል እንደማትቀበል አሳውቀዋል። እስራኤል ራሷን በመከላከል ሙሉ ድል በሐማስ ላይ እስክትቀዳጅ ድረስ ጦርነቱ የሚቀጥል መሆኑን የጠቀሱት ኔታንያሁ ይህ ጦርነት ስልጣኔ ከኋላ ቀርነት ጋር የሚያደርገው ነው ብለዋል። የዩናይትድ ኪንግደም የፈረንሳይና የካናዳ መሪዎች በጋራ ባወጡት መግለጫ ከምዕራባውያን በኩል ከዚህ በፊት ባልታየ ሁኔታ ጠንከር ያለ ሲሆን በጋዛ ውስጥ ያለው ሰብአዊ ቀውስ በእጅጉ አሳስቧቸዋል። አገራቱ በጠየቁት መሰረት እስራኤል ምላሽ ካልሰጠች ተጨባጭ እርምጃ እንደሚወስዱ ከማስጠንቀቅ ውጪ ምን አይነት እርምጃ እንደሚወስዱ ግን የገለጹት ነገር የለም። በመጨረሻ በየመን የሚንቀሳቀሰውና በቀይ ባህር የምዕራባውያን ሀገራት መርከቦችን በማነጣጠር ጥቃት እየፈጸመ የሚገኘው የሁቲ ታጣቂ ኃይል አሁን በቀይ ባህር የሃይፋ ወደብን ኢላማ ማድረጉ አስታወቀ። ሁቲ በማናቸውም በሃይፋ ወደብ የሚያልፉ መርከቦች ላይ ጥቃት ሊፈጽም እንደሚችልም ገልጿል። የሁቲ ቃል አቀባይ እንደገለጸው እስራኤል በፍልስጤማውያን የጋዛ ነዋሪዎች ላይ የምትፈጽመው ጥቃት እስካላቆመች እየፈጸመች ያለውን ጭፍጨፋ ለመበቀል በማናቸውም በወደቡ የሚያልፉ መርከቦች ላይ ጥቃት ፈጽማለሁ ብሏል። የእስራኤል መከላከያ ኃይል በበኩሉ ሁቲ ለሚፈጽመው የሚሳኤል ጥቃት በሐማስ መሪዎች ላይ እንደተፈጸመ ሁሉ ተመሳሳይ አጸፋ እንደሚወስድ አስጠንቅቋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን።